ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። መጋቢት 4 2010 ዓ.ም የታሪካዊ ንግግር በኢትዮጵያ የፖለቲካ እጥፋት እንደ ትልቅ የመስመር ለውጥ የሚታየው የስልጣን ሽግግር ከሆነ እነሆ 7 ዓመታት ተቆጠሩ። በወርሃ መጋቢት አዲስ ጠቅላይ ሚኒስትር ሆነው ወደ መንበረ ስልጣኑ የመጡት አብይ አህመድ ከሰላምና ጸጥታም ከፖለቲካ ምህዳር እንዲሁም ከፖለቲካ አዲስ አተያይ እና ተግባበር አንጻር ያለፉት 7 ዓመታታቸው እንዴት አለፉ እንመለከተዋለን። የሀሳብ ብዝሃነት ከማስተናገድ አንጻር ጠቅላይ ሚኒስትሩ በስልጣናቸው የመጀመሪያ ወራት የፖለቲካ እስረኞችን በመፍታት የፖለቲካ ምህዳሩን ለማስፋር በሚል ተስፋ ሰጪ እርምጃዎችን ወስደዋል። በሌላ በኩል ደግሞ በጠቅላይ ሚኒስትሩ የመጀመሪያዎቹም የስልጣን ወራቶቻቸው በፖለቲካ ልዩነት ምክንያት የታሰሩ ግለሰቦች ከእስር ተፈተዋል። ከሀገር ውጪ ነፍጥ አንግበው ሲታገሉ የነበሩና በአሸባሪነት የተፈረጁ ፓርቲዎች እንዲሁም ከአሸባሪነት መዝገብ ተፍቀዋል። ወደ ሀገር ውስጥም እንዲገቡም ተደርጓል። ይህ ጠቅላይ ሚኒስትሩን መልካም አደረጉ አበጁ ያስባላቸው ነበር። በኋላ ግን በእርግጥ ሀገራዊ የለውጥ ሂደቱ ላይም በተለይም የህገ መንግስታዊ ስርዓቱን ጨምሮ ችግሮች መጋረጣቸው አልቀሩም። ምክንያቱም በተለያዩ የሀገሪቱ ክፍሎች የሰላም መደፍረሶች መከሰታቸው ነው። ለአብነት የዓለም የህዝቦችን አብሮነት የሚሸረሽሩ ጥቃቶች ዜጎች ላይ ነፍጥ ባነገቡ ኃይሎች በተለያዩ ቦታዎች ላይ መፈጸማቸው ይታወሳል። በተለይ ጥቅምት 24 2013 ዓ.ም በሰሜን ዕዝ የመከላከያ ሰራዊት አባላት ላይ የተፈጸመው ጥቃት የሰሜኑ ጦርነት እንዲወለድ ምክንያት ሆኗል። ለ2 ዓመታት በተካሄደው ደም አፋሳሽ ግጭትም በርካታ ዜጎች ለሞት ለአካል ጉዳት እንዲሁም ደግሞ ከአካባቢያቸው ለመፈናቀልም ተዳርጓል። መንግስት በተለያዩ ጊዜያት በሚሰጣቸው መግለጫዎችም ሰላም ይስፈን፣ ግጭትና መፈናቀል ይብቃ ሲል ይደመጣል። የታዲያ በትግራይ ለ2 ዓመት የቆየውን ደም አፋሳሹን ጦርነት ጥቅምት 23 2015 ዓ.ም የመንግስትና በህወሓት ኃይሎች መካከል በተደረገ የሰላም ስምምነት ግጭቱ በዘላቂነት እንዲፈታም ምክንያት ሆኗል። በእርግጥ ስምምነቱ ጦርነቱን ከማስቆም ባለፈ የዜጎች ሰላምና ደህንነት እንዲረጋገጥ፣ መልሶ ግንባታ እንዲካሄድ እንዲሁም ተጠያቂነት እንዲሰፍንና በጦርነት የተጎዱ አካባቢዎችም እንዲያገግሙ ጥረቶች እንዲደረግ ሁነኛ ምክንያትን ፈጥሯል። እንዲሁም ግጭቶቹ በተከሰቱባቸው ወቅትም ኢሰብአዊ ድርጊቶችን የፈጸሙ አካላትን ተጠያቂ ለማድረግም የሽግግር ፍትህ ፖሊሲ ተቋቁሞ እየተሰራ ነው። በሌላ በኩል የቀድሞ ታጣቂዎችን መልሶ ማቋቋም ወደ ህብረተሰቡ ተቀላቅለው መደበኛ ህይወታቸውን እንዲቀጥሉ ተግባራዊ እንቅስቃሴ መጀመራቸው ይታወሳል። በሰላም እጦት ደግሞ በተለያዩ ጊዜያት የሚፈተነው ህብረተሰብ ለመታደግም የሀገራዊ የምክክር ኮሚሽን ተቋቁሞ የሀሳብ ልዩነቶች በሰላማዊ መንገድ እንዲፈቱ ባለፉት 3 ዓመታት ተግባራዊ እንቅስቃሴዎች መደረግ ጀምሯል። በእርግጥ ሀገሪቱ በፖለቲካው አመራር ለውጥ ሂደት ውስጥ ጠቅላይ ሚኒስትሩ ተፎካካሪ ፖለቲካ ፓርቲ አመራሮች ሳይቀሩ በካቢኔያቸው ውስጥ እንዲካተቱ በማስቻል ነባሩን የፖለቲካ መስመር ለመለወጥ ያደረጉት ጥረት ተሳክቶላቸዋል። ብዙዎች ይልቷል። መንግስት ሰላም እንዲሰፍን መጠነ ሰፊ ጥረቶች ያደረገ ነው። ነገር ግን በአማራና በኦሮሚያ ክልሎች እንዲሁም በተለያዩ አካባቢዎች እስካሁን የዘለቀ የነፍጥ እንቅስቃሴ ይደረጋል። እነዚህ የነፍጥ ትግሎች ህብረተሰቡን ያማሩና እንዲሁም ደግሞ ለከፋ ጉዳትም የዳረጉ ናቸው። ስለሆነም የሀሳብ ልዩነት ወደ መጠፋፋት መስመር እንዳያመራ የተቀመጡ የመፍትሄ አካሄዶችን በመከተል እንደዚህ አይነት ችግሮችም ሲፈጠሩ ደግሞ በመሳሪያ ከመፍታት ይልቅ ጥያቄዎችም በሰላማዊ መንገድ እንዲፈቱ ማስቻል ጊዜው የሚጠይቀው ጉዳይ ስለመሆኑ አጠያያቂ አይደለም።